አንቢሊቨብል የሆነ ነገር ላሳያችሁ። ኢትዮጵያ ዛሬ በዚህ ቪዲዮ በፖላንድ ሀገር ክራኮቭ ከተማ ከ700 ዓመታት በፊት ከመሬት ጥልቅ 327 ሜትር የተገነባውን አስገራሚና አስደናቂ የመሬት በታች ከተማ አብረን እንጎበኛለን። ይህ የምትመለከቱት አስገራሚ ስፍራ ከመሬት 90 ሜትር ጥልቅ ነው የሚገኘው። ሰላም ዩቲዩብ እንዴት ናችሁ? ዛሬም እንግዲህ በሌላ ቪዲዮ ተመልሼ መጥቻለሁ። ከጀርባዬ እንደምትመለከቱት በጣም ብዙ ሰው ሊጎበኘው የመጣ ታሪካዊ ሂስቶሪካል ፕሌስ ላይ ነው የምገኘው። ያው ያለሁት ፖላንድ ነው። ዛሬ የመጨረሻ ቪዲዮ ነው ከፖላንድ። እንግዲህ ዛሬ በዚህ ቪዲዮ አንደርግራውንድ ሲቲ ወይም ደግሞ ከመሬት በታች ያለን ከተማ ነው ከእናንተ ጋር በመሆን የምንጎበኘው። ይህ እንግዲህ ከመሬት በታች ያለ ከተማ ፖላንድ ላይ እስካሁን ድረስ ከዚህ ቀደምም እስካሁን ድረስ በጣም ኢምፖርታንት የሆነ አሁንም ድረስ ደግሞ ለየሆነ ነገር የሚያገለግል ነው። ውስጥ ስንገባ ነው እሱን ፋይንድ አውት የምናደርገው። ይህ እንግዲህ ያልኳችሁ አንደርግራውንድ ሲቲ ወይም ደግሞ ከመሬት በታች የሚገኝ ከተማ 320 ሜትር ወደ ታች ዲፕ ነው። ፕላስ ደግሞ 700 ዓመታትን ያስቆጠረ ታሪካዊና ትልቅ የሆነ ሂስቶሪካል ፕሌስ ነው ማለት ነው ዛሬ የምንጎበኘው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ። ሰብስክራይብ በማድረግ የዚህ ዩቲዩብ ቻናል ቤተሰብ ይሁኑ። በጣም ብዙ ቦታዎችንና ሀገሮችን እየዞርን እየጎበኘን ነው። ቀጥታ ወደ ቪዲዮ እንገባለን። ሌትስ ጌት ኢት። ወደ ውስጥ ልንገባ ነው እንግዲህ ቤተሰቦች። Please be careful in the shaft. 320 steps. See you downstairs. ከሰማችኋት እንግዲህ 320 ደረጃዎችን ነው ወደ ታች የምንወርደው ነው ያለችው። ወደ ታች 320 ደረጃዎችን ወደ ታች ነው። that's crazy። ደስ የሚለው ወደ ላይ ስንመለስ በሊፍት ነው የምንመለሰው። አስራ 17 ደርሰናል። በነገራችን ላይ ይሄ ቦታ በ1978 ዓመተ ምህረት ዩኔስኮ ድንቅ ከሚባሉ ቦታዎች መካከል አንዱ ብሎ መዝግቦታል። እውነትም ድንቅ 320 ሜትር ወደ ታች is insane እና ዓለም ላይ ካሉ ቅርጻ ቅርጾች ወይም ደግሞ በጣም የሚጎበኙ የቱሪስት አትራክሽኖች መካከል አንዱ ይሄ ቦታ ነው። አሁን እንግዲህ 33 ላይ ደርሰናል። 33 ላይ ደርሰናል። አሁን ላይ ይኸው እንደምትመለከቱት ምንም አይነት ኔትወርክ የለም። ኔትወርኩ ጠፍቷል። በጣም ወደ ታች እየገባ ነው። በነገራችን ላይ አይ ቲንክ የኦክሲጅን ፓይፕ ምናምን ነገር ገጥሞለታል እንጂ ተንፋሽ በጣም ወደ መሬት ጥልቅ እየገባችሁ ስትመጡ ኦክሲጅን ምንም አይነት ኦክሲጅን የለም። ሰው ይገሉናል። ግን ይሄ ቦታ አሁን ላይ እንደዛ እንዲሆን አድርገው ነው የሰሩት። ያፕ 37 ደርሰናል። 64 ሜትር ወደ ታች ዲፕ ወርደናል ማለት ነው። እግዚአብሔር ምስክሬ ነው። እግሬ መንቀጥቀጥ ጀመረን። እንዲህ ያላለ መሰላችሁ። እያለች ያለችው በጣም ትልቅ ስለሆነ እንዳጠፉ እኔን ተከተሉኝ ነው የምትለው። በአብዛኛው እንግዲህ ነገርየው የተሰራው በእንጨት ነው። እንደምትመለከቱት በእንጨት ነው የተሰራው። አረ እግሬ ወይኔ እንዲህ my legs are እንጂ god damn shit that's okay። ጥልቀቱ ሳይገርመኝ ስፋቱ ደግሞ ታውቃላችሁ በጣም ጥልቅ ነው። አት ዘ ሴም ታይም በጣም ግዙፍ ነው። ኦ ማይ ጎድ ለገዳ ዋሻ ነገር ነው። ድንጋይ ምናምን
ይሄ የምታዩት ቦታ እንግዲህ ሞር ወደ ውስጥ እየገባን ስለሆነ የሚያገለግለው ለጨው ማምረቻነት ነበረ። ከ700 ዓመት በፊት ከ12ኛው ክፍለ ዘመን ጀምሮ ሳልት ማይን ይባላል። ከ12ኛው ክፍለ ዘመን ጀምሮ እስከ 19ኛው ክፍለ ዘመን ድረስ ለጨው ማውጫነት ተገልግለውታል። ከዚህ እንግዲህ መሬት 320 ሜትር ከታች ጨው እያወጡ ነበር ወደ ላይ። በጣም በሚገርም ሲስተም ወደ ላይ ጨው እያወጡ እንግዲህ ለፖላንድ ህዝብ በጨው ህዝቡን የሚመግቡት የነበረው እና እዚህ ውስጥ እንግዲህ ንጉሱ እየመጣ በተደጋጋሚ በድሮ ጊዜ ጎበኝ ነበረ እና የራሱ የሆነ ጸሎት ቦታ፣ የተለያዩ በጣም ብዙ ነገሮች እዚህ ቦታ ላይ ይገኛሉ። ውስጡ ግን በእንጨት እንዴት እንደገነቡት ምናምን በጣም እኮ ነው የሚያስገርሙ። እናንተ እንዴ እዩት፣ ድንጋዩን ፈልፍለው ምናምን። this is amazing bro። ትልቅ ጥበብ እኮ ነው። የምትመለከቱት ገመድ እንግዲህ እዚህ ጋር ጨውን የሚያጓጓዙበት ሲስተም ነው። እዚህ ውስጥ ነበር ጨውን የሚከቱት። ከዛ በኋላ በዚህ ያረጉ እያንጠለጠሉ እንግዲህ ነበር ከታች ከ300 ሜትር ዲፕ ታች የሚያወጡት። እዚህ ውስጥ እንግዲህ ወንዝ አለ፣ ሀይቅ ነገር አለ። ወንዝ ሳይሆን ሀይቅ አለ፣ ውሃ። በጣም የተለያዩ ብዙ ነገሮች ነው ያሉት። ገና 62 ሜትር ላይ ነን። ኢማጂን ወደ ውስጥ እየገባን ስንመጣ ደግሞ ወደ 150 ድረስ ወደ ታች እንሄዳለን። ድንጋዩን ፈልፍለው ምናምን ነገር። ኦኬ ወደዚህ ውስጥ በስመ አብ የሚያሽከረክሩት ነገር ነው ምናምን። ዳይው አንዳንዱ በሩ ምናምን ነገር ይት ምንም 60 ሜትር ወደ ታች የገባ ነው አይመስልም። this is actually crazy 700 ዓመት ዳይው ይሄ እንግዲህ የኒኮላስ ኮፐርኒካ ሐውልት ነው። የሚገርማቸው ነገር ይሄ የተሰራው መሬቱም እንግዲህ እዚህ ጋር የምትመለከቱት መሬት የተሰራው በጨው ነው። isn't that crazy? በአብዛኞቹ ነገሮች እዚህ ድንጋይ የሚመስሉ ነገሮች በጨው ነው የተሰሩት። ሌላው ያው ዋናው ግን በእንጨት በደንብ ኮንስትራክት አድርገው ሰርተውታል። መሬቱ ግን እንደምትመለከቱት ጨው ነው አላለችም መሰላችሁ? that's crazy። እኔ ሲሚንቶ ነው የመሰለኝ። ሲሚንቶ ነው የሚመስለው አይደለም፣ ግን ያው በጨው ነው የተሰራው ብላለች ሴትዮዋ። እኔ ገረመኝ ወደ 60 ምናምን ሜትር ወደ ታች መግባቴ አይደለም፣ ወደ ጎን እየሄድን ያለነው ርቀት እንዳይመስላችሁ። እግዚአብሔር በጣም ሩቅ ነው፣ ሰፊ ነው። መሬት ውስጥ ለውስጥ የፈለፈሉት ነው። በጣም ሂውጅ ነው። አያችሁት? ጨው ነው ይሄ ራሱ። አያችሁት? ጨው ነው አያችሁት? አሁን በደንብ በስትክክል ጨዎቹን ማየት ይቻላል። እንደምትመለከቱት ግድግዳው እንዳለ ጨው ነው ታውቃላችሁ። እና እያለች የነበረችው እንግዲህ ይሄ የምትመለከቱት በር ነገር ሜዲሲን መድኃኒቶች ምናምን ነገር የሚያስቀምጡበት ቦታ ነው። እና ጨው በጣም ለብዙ ነገሮች ለአስም፣ ለተለያዩ ነገሮች እንግዲህ ለመድኃኒትነትም ይውላልን ያለችው። ጨው በጣም ሂውጅ ነው። አልገባችሁም? ወደ ታችም ወደ ጎንም ግብዳ ነው። እና ያው ይሄ ደግሞ የምትመለከቱት እንግዲህ ይሄን በጨው ነው የተሰራው። የሚገርማችሁ ነገር ኤቭሪቲንግ እዚህ ጋር ያለችው ንግስቲቷ ከ700 ዓመታት በፊት እንዴት ይሄንን ቦታ እንዳገኘችው ጨው ለማውጣት ፈልጋ አፈላልጋ ኮንስትራክሽን ሰራተኞች ወይም ደግሞ ጨው የሚያወጡ ሰዎችን ፈልጋ አፈላልጋ ይሄንን ቦታ ከአባቷ ፍቃድ አግኝታ እንዴት
ይሄንን ቦታ እንዳገኘችውና እንደመሰረተችው ነው ሲናገር የነበረው ታሪኩ። እዚህ ጋር እንደምትመለከቱት ጨው የሚያወጡበት የተለያዩ እቃዎች አሉ። በጣም ሂውጅ ነው ቦታው። በነገራችን ላይ በጣም ትልቅ ነው፣ ግን ለቱሪስት ክፍት የሆኑት የተወሰኑት ናቸው እንጂ እንዳያችኋቸው ወደዚህም ወደዚህም በጣም ብዙ መሄጃ ቦታ አለው። ይሄ እንደምትመለከቱት ጨውን አያችሁት? እንዳለ ጨው ነው። ግን ከተማ ለመባል ምን ያንሰዋል? 700 ዓመት ጀስት ኢማጂን መሬት ፈልፍለው ወደታች በእንጨት እንደዚህ ኮንስትራክት አድርገው የሰሩት አሜዚንግ የሆነ ፕሌስ ነው እና እዩት እንግዲህ እዩት። ወደዛ ደግሞ ገና ወደዛ ነፍ ነው ያለው። በእጅ ነካሁትና ቀመስኩት እኮ ጀለስማ ላሰው ታውቃላችሁ፣ አንዱ ጅል። ኤኒዌይ ጨው ነው የሚለው። በጣም ያው ጨው ነው ኦብቪየስሊ። ገና ይቀጥላል። በስማም ወደ ጎን ሄድ ነው የምላችሁ። እንዴት የጋዝ ሲስተሙ አፌክት እንደሚያደርጋቸውና ሲፈነዳ ሳምታይምስ እንደዚህ አይነት ፍንዳታዎችን ይሄንን ቦታ በሚሰሩ ሰዓት ያጋጥማቸው ነበረ ነው ያለችው። ግን እንዳለ ኢቭን ይውላችሁ ቅርጻ ቅርጹን ምናምን የሰሩት በጨው ነው። አይሟሟም እንዴ ጨው? ቆይ የሚሟሟ የሚቀልጥ ነገር አይደለም እንዴ ጨው? ደግሞ ምን ያክላል ግብዳ ነው። በጣም የሚገርም እና የሚያስደንቅ ቦታ ነው። ጨው ነው እንዲህ ይቻላል እንዴ? እንደዚህ ይቻላል እንዴ? እንደዚህ ዋሻ ምናምን ነገር በጣም የእግር ጉዞ አለው ጉብኝቱ። በጣም ነው የደከመኝ። ወደ ታች ያን ሁሉ ደረጃ መውረዳችን ሳያንስ 67 ሜትር ወደ መሬት መውረዳችን ሳያንስ 67 ሜትር ወደ ጎን ደግሞ እየተጓዝን ነው። ትልቀቱን እዩት። የሆነ ሰው ቢጠፋ እዚህ ውስጥ ግን ቱ ቢ ኦነስት የመገኘት እድሉ በጣም ጠባብ ነው። ወይ ደግሞ ፈላልጎ ወይም አፈላልጎ መውጫውን ማግኘት በጣም ነው የሚከብደው። በጣም ሂውጅ ነው ከምላችሁ በላይ። ያው የእግር መንገዱ ይሄ ራሱ ይሄ ብቻውን እንኳን በጣም ሂውጅ ነው እና ፖላንድ ላይ ነው የሚገኘው እንደነገርኳችሁ። ጌት ዩር ጋይድ የሚል አፕሊኬሽን አለ። እዛ ላይ ነው ቡክ ማድረግ የምችሉት። ይሄ ደግሞ ለትራንስፖርቴሽን ሲስተም የሚጠቀሙት የነበረው ነው የሚመስለው። ይኸው እንደምታዩት ቢፎር 1642 ከ1642 ዓመተ ምህረት በፊት ይጠቀሙት የነበረው ይሄ ለትራንስፖርቴሽን ሲስተም ምናምን ነገር። ይሄን ሁሉ መገንባታቸው ወይ መስራታቸው ሳይሆን የሚያስገርመው ውስጡ ያለው ሲስተም ከ320 ሜትር ከታች ወደ ላይ እንዴት እንደሚያወጡት ምናምን ነገር ስታዩት በጣም ያስገርማል። ይሄ ደግሞ አሁን ኦን ቶፕ ኦፍ ኢት ለትራንስፖርቴሽን ሲስተም እንግዲህ ከ700 ዓመት በፊት እዩት የሰሩትን አያቸው እና በሰዓቱ የነበሩ ሰዎች ያው እነዚህ ነው የሚመስሉት። ጨውን እዛ ጋር በማሰር እዛ ጋር ጨው ይታሰራል እንደምታዩት ቦክሱ ላይ ማለት ነው። ከዛ ይሄ ከታች ያለው ነገር ለትራንስፖርቴሽን የሚጠቀሙት ያንን ነው። ሰውየው ገመዱን እንደዚህ ይዘውና በዚህ ጋር እየጎተተ ወደዚህ ይዞት ይወጣል ማለት ነው ጨውን። ሊትራሊ ይሄ ደግሞ እንዳለ ጨው ነው እንዳለ። በስመ አብ ጀለስ ሊዱ ሰው ነው አሁን ምርኮ አያፍርም። ዲስ ጋይ ብሮ ሂር ዊ ጎ አጌን ይላል። አሁን ደግሞ ሞር ወደ ታች ሊወረድለት ነው። በስመ አብ ገና ወደ ታች ይካሄዳል። ልክ ሃው ማኒ ስቴርስ። ከዚህ በኋላ እንግዲህ እንዳለ እግሬ በጣም ደከመኝ፣ እየተንቀጠቀጠ ነው። እግዚአብሔርን ነው የምላችሁ፣ በጣም ከምላችሁ በላይ ደክሞኛል። ኤኒዌይ አንዴ ገብተናል። እንግዲህ ከዚህ በኋላ ሉጣ ብልስ ምን መውጫለ? የምንገባው ደግሞ ሞር ወደ መሬት እየወረድን ልንመጣ ነው። ከዚህ በኋላ ነው እንግዲህ የተለያዩ ሀይቅ ምናምን ነገር ብለውናል። እንግዲህ እዚህ መሬት ውስጥ ሀይቅ አለ። እዚህ መሬት ውስጥ ገና ደግሞ ያላየናቸው ብዙ ነገሮች አሉ። ካሁኑ እንግዲህ ምን ይታየኛል መሰላችሁ? ያው ካሁኑ ውሃ ነገር ይታየኛል። እዚህ ውስጥ ራሱ ውሃ ምናምን ማኔጅ አድርጎ እንትን ማለት
የገመዱን አያችሁት የሚያወጡበት የነበረው ይኸውላችሁ የጨው ምናምን ወደ ላይ ይሄዳል። ደም አሁን ነው እንግዲህ ሌላ ስራ ደግሞ ስንት መቶ ስቴርሶችን ደረጃዎችን ልንወርድ ነው። ወይኔ ወይኔ ጉዴ። አሁን ደግሞ 90 ሜትር ዲፕ ወደ መሬት ገብተናል ቤተሰቦች። እዚህ ጋር ደግሞ እንግዲህ ውሃ የሚገኝበት ሌቭል ነው። 90 ሜትር ዲፕ ወደ ታች ስትገቡ እንደምትመለከቱት የሚጠጣ ውሃ ያለበት ቦታ ነው። ግን ስቲል እንግዲህ ከጨው ጋር አሶሺየት ያደረገ ውሃ ቢሆንም አጣርተው እንግዲህ ለመጠጣት ይጠቀሙበታል። ሲስተሙ እንደያችሁት እንግዲህ የዘረጉት ይህንን ይመስላል። እያለ ይቀጥላል። ይሄው እንደምትመለከቱት ሰዎች እንግዲህ እዚህ ጋር ይሄንን በማሽከርከር ነው ከዚህ እታች ውሃ እያወጡ ለመጠጥነት የሚጠቀሙት። በጣም ነው የሚያምረው ከምላችሁ በላይ። እንደነገርኳችሁ እንግዲህ 90 ሜትር ወደ ታች ዲፕ ገብተናል። 90 ሜትር ወደ ታች that's mad በጣም ነው የሚያምረው ይሄ ቦታ። በጣም ነው የወደድኩት እና ደግሞ በጣም በሚያስገርም ሁኔታ ገና ወደ ታች በደንብ ልንወርድ ነው። ይሄ ደግሞ እንግዲህ የምትመለከቱት ክፍል ወደ ውስጥ መግባት አይቻልም፣ ግን እንደምትመለከቱት መስቀል አለ፣ እንደምትመለከቱት ሰዎችም አሉ። እዚህ ደግሞ ቁጭ ብለው አዋቂ የሚባሉ ሰዎች ወይም ደግሞ በሰዓቱ ዲዛይነሮች፣ ኢንጂነሮች እዚህ ውስጥ ቁጭ ብለው ነበር የተለያዩ ነገሮችን ዲዛይን የሚያደርጉት ማለት ነው። በጣም ነው የሚያምረው። ወደ ታች ጥልቅ መግባቱ ሳይሆን በጣም ያስገረመኝ ወደ ጎን ደግሞ ያለው ርቀትና ስፋት በጣም ትልቅ ከተማ መባል በሚቻል ደረጃ በጣም ሂውጅ ትልቅ በጣም ዋው እንዴት ነው የሚያምረው ባካችሁ። the holy cross ይላል እዛ ጋር the holy cross chapel በ1860 ዓመተ ምህረት የተሰራ ድንግል ማርያም እና ልጇ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው እዚህ ጋር የሚገኘው። እዚህ ጋር ደግሞ መስቀሉ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ እዚህ ጋር ታዩታላችሁ። በጣም ነው የሚያምረው። በ1860 ዓመተ ምህረት ነው የተሰራው ይሄ የምትመለከቱት ቦታ። እያለ ይቀጥላል። ይሄ ታሪካዊና በጣም አስገራሚ ስፍራ አሁን ደግሞ በጣም ወደሚያምረውና ወደሚያስገርመው ፓርቱ ነው የምንሄደው ብላለች ሴትዮዋ። እስኪ ሄደን እንየው ምን አይነት ቦታ ወይም ደግሞ ቻፕል። ኦ ማይ ጎድ ዋው ዳም። እስኪ ወደ ታች ወርደን ደግሞ በደንብ እንየው ይሄንን ነገር። እኔ እኮ የሚያስገርመኝ አሁን 90 ሜትር ወደ መሬት ስር ጥልቅ ገብተናል ቤተሰቦች። እንደምትመለከቱት በጣም የሚያምር ሂውጅ የሆነ ቻፕል ነው። በጣም ነው የሚያምረው። እዚህ ጋር ለሰዎች መቀመጫ ወንበር አለ። የሆነ ሴሬሞኒ ምናምን ሲኖር በድሮ ጊዜ እዚህ ጋር ነበር የሚቀመጡት። እንደ ቸርችነትም ነው የሚያገለግለው። እንደምትመለከቱት ደግሞ እንዳለ ኤቭሪ ቅርጻ ቅርጾች ምናምን የተሰሩት በጨው ነው። በሲሚንቶ ወይ በምናምን ነገር አይደለም። በጣም በጥንት ጊዜ ጨውን በመጠቀም እነዚህን ቅርጻ ቅርጾች እና ይሄን የመሰለ ዋሻ ከመሬት በታች ጥልቅ መስራት ማለት በጣም የሚያስገርምና የሚያስደንቅ አጃኢብ የሚያስብል ነገር ነው። የእዩት ቅርጻ ቅርጾችን እስቲ እዩት። ድንግል ማርያምን፣ ጌታችን መድኃኒታችን ኢየሱስ ክርስቶስን ፖላንድ ላይ በየቦታው ኢቨን ቸርች ውስጥ ሳይሆን በየቦታው
ሄዳችሁ ታያቸዋላችሁ ወይም ታገኛቸዋላችሁ። እዚህ ጋር እንደ የምትመለከቱት ድንግል ማርያም ከልጇ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር፣ እዚህ ጋር ደግሞ ይት እግዚአብሔር አብ ማለት ነው መንበሩን እንትን ብሎ ይዞ ይህንን ይመስላል። በጣም በሚያምር ቅርጻ ቅርጽ። እዚህ ጋር ደግሞ እመቤታችን ቅድስት ድንግል ማርያም ጌታችንን ይዛ በተሰደደች ጊዜ ከዮሴፍ ጋር የሚያሳይ ቅርጽ ነው። በጣም በጣም ያምራል። እዛ ጋር ደግሞ ጌታችን መስቀሉን እንግዲህ ተሸክሞ በስቃይ ላይ እያለ የሚያሳይ ነው ማለት ነው። እዚህ ጋር ደግሞ በጣም በሚያምር ሁኔታ ድንግል ማርያም ይኸው መሀል ላይ በጣም በሚያምር ቅርጻ ቅርጽ 90 ሜትር ዲፕ መሬት ውስጥ እንግዲህ ይህን በሚመስል መልኩ ተሰርቶ ይገኛል። እንዴት እንደሚያምር አትጠይቁኝ። ውስጡ በስመ አብ። እዚህ ጋር እንግዲህ ጌታችን መድኃኒታችን ውሃውን ወደ ወይን ሲቀይረው የሚያሳይ ምስል ነው። እዚህ ጋር ደግሞ ስጋና ደሙን በሰጣቸው ጊዜ ወይም ደግሞ ከነቢያቶቹ ጋር ከተከታዮቹ ጋር ማዕድን በሚጋራበት ሰዓት የሚያሳየውን ምስል ነው እዚህ ጋር የምትመለከቱት። እዚህ ጋርም ጌታችን መድኃኒታችን ኢየሱስ ክርስቶስ መቃብሩና እርገቱን አንድ ላይ አድርገው በዚህ መልኩ እንዴት እንደሚያምር ኦ ማይ ጎድ እንዴት ነው የሚያምረው በእናታችሁ። እዚህ ጋር ደግሞ ከመቃብር በተነሳ ጊዜ ነቢያቶቹና ተከታዮቹ እንግዲህ ይኸው መነሳቱን በማስመልከት መሬት ላይ ተንበርክከው ምናምን ኦ ማይ ጎድ ዲስ ፕሌስ ኢዝ ቢዩቲፉል እና አንቢሊቨብል። ማመን ይከብዳል፣ በጣም ማመን ይከብዳል። ሌላ ደግሞ በጣም የሚገርም ነገር ቤተሰቦች የምትመለከቱት መሬት አሁንም በጨው ነው የተሰራው። እንደምትመለከቱት መሬቱ ሲሚንቶ አይደለም ወይ ሌላ ነገር አይደለም፣ ጨው ነው። በጣም ነው የሚያስገርመው። ኤቭሪቲንግ እዚህ ውስጥ የምትመለከቱት ነገር በጠቅላላ የተሰራው በጨው ነው። እንዴት እንዳልቀለጠ አሩ ነው አይ ሃቭ ኖ አይዲያ። ግን ይሄን የመሰለ ቅርጻ ቅርጽ ራሱ መስራት መቻል ማለት በጣም የሚያስገርም ነገር ነው። እንዴ ከሚገርም ነገር ላይ ሌላ የሚገርም ነገር እየጨመሩልን ነው። ኤቭሪ ሊትል ዲቴል እዚህ ቅርጻ ቅርጽ ላይ ማየት ይቻላል። ጸጉሩ ይኸውላችሁ፣ ኢቭን የፈረሱ ወያህያው ኢቭን ይኸው ዘንባባዎቹ ምናምን ነገር ኤቭሪ ሊትል ዲቴል ሳይቀር እዚህ ላይ እናገኘዋለን። ይሄንን ከ700 ዓመታት በፊት ወይም ደግሞ ከረጅም ዓመታት በፊት መስራት በጣም የሚያስገርም የሚያስደንቅ ነገር ነው። እዚህ ጋም ደግሞ ሌላ በጣም የሚያምርና የሚያስገርም ነገር በጨው ነው የተሰራው። እንደምትመለከቱት ጌታችን መድኃኒታችን ኢየሱስ ክርስቶስ ከነ አክሊሉ ማለት ነው ከነ ሾህ አክሊሉ እንደዚህ አድርገው ሰርተውታል። በሰዓቱ የነበሩት ደግሞ ጳጳስ እዚህ ጋር እንደዚህ አድርገው ሰርተውታል። ኪዳነ ምሕረት እናታችን እዛ ጋር በጣም በሚያምር ሁኔታ በጣም በሚያምር መልኩ ተሰርቷል ማለት ነው። እዚህ ጋር ደግሞ በሰዓቱ የነበሩ ጳጳሳትና እንደዚህ አንዳንድ ሰዎች የተቀበሩበት ስፍራ ነው እዚህ ጋር የምትመለከቱት ቦታ ማለት ነው። ምክንያቱም እንደ ቸርች ያገለግል ስለነበረ ቦታው ማለት ነው። that's crazy አሁን ሌኩ ጋር አልደረስንም ደግሞ በለው። ይሄ ስፍራ እንዴት እንደሚያምር በጣም በሚያስገርም ሁኔታ ደግሞ እታች ቅድም የነገርኳችሁ ሐይቅ እዚህ ቦታ ላይ ነው የሚገኘው። ቦታው በጣም ነው የሚያምረው። ያው ሞር ዲፕ እየገባን ስለመጣን መሬት ውስጥ መብራት የለም፣ ያው ጨለም እያለ ነው የሚመጣው ቦታው። ስልኬን እየተጠቀምኩ ነው እንደ ላይት። ይህንን ይመስላል። ዋው እንዴት ነው የሚያምረው! እዚህ ታች ውስጥ ይሄ ሁሉ ነገር 90 ሜትር እታች ዲፕ ነው እንግዲህ ቤተሰቦች። ዋው ገና ደግሞ ይቀጥላል። ገና ምን ማያሳዩ ነገር አለ ከዚህ። እኔ ከዚህ በላይ ምንም ቢያሳዩኝ ልገረም አልችልም። አሁንም እንግዲህ ወደ ታች እየወረድን ነው። ባይሆን ከቅድሙ ይልቅ አሁን ያለንበት ስታይል ይሻላል። ጨው በየቦታው ነው። ቢያንስ እንደዚህ ወደ ታች ስትወርዱ ለእግራችሁም ለምናምን ነገር ትንሽ አይከብድም።
ሰው ቅድም ያየነው እንግዲህ እንደዚህ ወደ ታች ቁልቁለት የወረደው ማለት ነው። በሰዓቱ በድሮ ጊዜ ኢቭን አካል ጉዳተኞች እዚህ ውስጥ እንዲገቡ ተደርጎ ነው የተሰራው። ምክንያቱም ያየናቸው ቸርቾችና ቤተክርስቲያኖች ላይ ሰርግ፣ የተለያዩ ነገሮች፣ ሰው ሲሞትም ሊሆን ይችላል። በጣም በተለያዩ ጊዜዎች የተለያዩ ዝግጅቶች በሚዘጋጁ ጊዜ ሰዎች ሲመጡ በቀላሉ እዚህ ድረስ እንዲገቡ ተደርጎ ነው የተሰራው። ከዚህ በኋላ ግን ያው ከባድ ነው የሚሆነው። እሺ ወደ ውስጥ እንገባለን። ይሄ ደግሞ የምትመለከቱት በጣም የሚያምርና ቆንጆ ቦታ ሞሮፍ የሚዘጋጀው እዚህ ላይ ሰርግ ነው። ሶ ልክ እንዳልኳችሁ ኢቭን እንስሳቶች እዚህ ድረስ እንዲገቡ ተደርጎ ነው ይሄ ከመሬት በታች ያለ ከተማ የተዘጋጀው። ሶ በሰዓቱ የነበሩ ሰዎች እዚህ ጋር የተለያዩ ሰርጋቸውን የሚያደርጉት እዚህ ቦታ ላይ ነበረ። ሰዎችም እንግዲህ እዚህ በመግባት የተለያዩ ቦታዎች ላይ በመቀመጥ ይታደሙ ነበረ። በጣም የሚገርምና የሚያስደንቅ አፍ የሚያስከፍት ቦታ ነው። ቦታው በጣም ኢንሴንሊ በጣም ትልቅ ነው። ብዙ መሄጃ ነው ያለው። ወደዚህ ወደዛ ወደዚህ ወደዛ ወደታች ወደ ላይ ምናምን እና ላለመጥፋት ያው ኪፕ አፕ ለማድረግ እየሞከርኩ ነው፣ እየተሯሯጥኩኝ። በጣም ረጅም ሰዓት የሚወስድ ቱር ነው። ኦልሞስት 1 ሰዓትና ከዛ በላይ ይሆናል ከገባው ማለት ነው። ደክሞኛል። ቱ ቢ ሆነስት ምን ያላየነው ነገር አለ? አሁን ከዚህ በኋላ ምን ይቀራል? ምን የሌለ ነገር አለ? ገና በጣም ብዙ ነገር አለ እዚህ፣ በጣም ብዙ ነገር። ይኸው በስመ አብ እንዴት ነው የሚያምረው! አሁንም ደግሞ ሌላ ሀይቅ የሚመስል ነገር ውሃ፣ ቅድም የነበርንበት ላይቭ ሙዚቃ እንግዲህ ያየንበት ስፍራ ሀይቅ ነበረው፣ ውሃ ነበረው። በጣም ነው የሚያምረው። አሁን ደግሞ እዚህ ጋር የምናየው ቦታ በሰፊው ውሃ ምናምን ነገር አለው። እንደምትመለከቱት ውሃው እንዲሁም ወደዛ ይሄዳል። በ19ኛው ሴንቸሪ በ19ኛው ክፍለ ዘመን መጀመሪያ ላይ ነው ይሄንን ደግሞ የሰሩት። አይ ቲንክ ከላይ ተጀምሮ ከዛ በየክፍለ ዘመኑ ወደ ታች ዲፕ እየወረደ የመጣ ነገር ይመስለኛል። how many meters we are 130 ሜትር ወደ ታች ዲፕ ገብተናል ማለት ነው። 130 ሜትር that's crazy። ውሃው እንደምታዩት ወደዛ ይሄዳል ወደ ውስጥ። It was in 1918 Piłsudski also visited the monument upstairs to commemorate this event. And here on the lower part in front of you can see another artificial lake was created and hand metals tunnel, because in the past the biggest tourist attraction was crossing on the raft through that tunnel with accompaniment of music played by Solman Orchestra. ሶ የምታዩት ከፊት ለፊት እንግዲህ ያለችው አርቲፊሻል ሌክ ነው። ለስፔሻል ኦኬዥን ጀልባ ተይዞ ወደ ሌሎች ቦታዎች እንግዲህ ከዚህ ቦታ ወደ ሌሎች ቦታዎች በጀልባ መሄድ ይቻላል። አሁን እየሄድን ያለነው ወደ መጨረሻው ቼምበር ነው። ሶ ያ ጉብኝታችን ሊያልቅ ዋን ሞር ይቀረናል። ግን ይሄ ለቱሪስቶች ብቻ ክፍት የሆነው ነው። ክፍት ያልሆነ ደግሞ አሁን 130 ላይ ነው ያለነው። ኢማጂን 320 ደግሞ ወደ ታች ኢማጂን ከ320 ላይ እንግዲህ 130 ቀንሱ ማለት ነው። ያንን የሚያክል ወደ ታች ደግሞ ይቀራል። እኛ ግን ጉብኝታችንን ላስት ቼምበሩን አይተን እናጠናቅቃለን። በጣም የሚያስገርም የሚያስደንቅ ጥበብ የተሞላበት አስገራሚ ቦታ ነው። እንዴት አያችሁት? እስኪ ካሁን ኮሜንት ሴክሽን ላይ እስኪ ያሳውቁኝ ቤተሰቦች። ይሄ ደግሞ የምትመለከቱት ለትራንስፖርቴሽን ሲስተም የሚጠቀሙበት መስመር ነው።
እንደምታዩት ወደዛ በደንብ ዲፕ ይሄዳል። እኛ ደግሞ ጉዟችንን ወደዚህ እናደርጋለን። ትንሽ ትንፋሽ ከባድ እየሆነ ነው የሚመጣው ወደ ውስጥ እየገባችሁ በመጣችሁ ቁጥር ሙቀትም አለው። ኤኒዌይ አሁን እንግዲህ the last chamber ነው የምናገኘው እዚህ ጋር ማለት ነው። ኦኬ ኦ ላ ላ ላ ባላው This is the last channel on the tourist route. We finish here, but as I told you, here underground you can stay longer. You can have another break. ይሄ እንግዲህ አሁን ያለንበት የመጨረሻው ለጎብኚዎች ክፍት የሆነው ቼምበር ነው ማለት ነው። አሁን የምንገኘው 130 ሜትር ከመሬት ወደ ታች ጥልቅ ዲፕ ገብተን ነው። እንደምታዩት በጣም ትልቅ ነው፣ በጣም ያምራል። እስካሁን ያየናቸው ነገሮች to be honest በጣም የሚያስገርሙና የሚያስደንቁ ከበቂ በላይ ናቸው። ግን ከ130 ላይ 320 እንግዲህ ብትቀንሱ ምን ያህል ደግሞ ሜትር ወደ ታች ይሄ አሁን ያለንበት ቦታ ወደ ታች ጥልቅ እንደሚሄድ መረዳት ትችላላችሁ ማለት ነው። የዚህን እጥፍ ማለት ነው። የዚህን እጥፍ እዚህ ጋር እንግዲህ በዲስፕሌይ አድርገው ከዚህ የሚወጡት ማዕድኖች፣ ጨዎች እና የተለያዩ ነገሮች እነዚህን ይመስላሉ። እነዚህ ሁሉ እንግዲህ ከዚህ ስፍራ ላይ የተገኙ ማዕድኖች ናቸው ወይም ደግሞ የከበሩ ድንጋዮች ናቸው። በጣም ነው የሚያማምሩት። ከታችም ይሄው እንደምትመለከቱት እዚህ ጋርም ትልቅ የሆነ ነገር አለ። በጣም ነው የሚያምረው። በስመ አብ አንቢሊቨብል የሆነ ነገር ላሳያችሁ። ዋት ኢትዮጵያ ላሊበላ ይላል። ዋት እዚህ ጋርም ደግሞ ሌላ በድጋሚ ኢትዮጵያ ሰሜን ናሽናል ፓርክ ይላል። ሰሜን ናሽናል ፓርክ እና ኢትዮጵያ ላሊበላ። እግዚአብሔርን ክውን ያልኩት ይህንን ነገር ሳየው። እንግዲህ እዚህ ጋር ያሉት ጀርመን አለ፣ ሴኔጋል፣ ዩኤስኤ፣ ፖላንድ፣ ካናዳ፣ ኤኳዶር፣ ከዛ ኢትዮጵያ አለ፣ ፖላንድ አለ፣ ኢትዮጵያ አለ። what that was unbelievable and unexpected. ጭራሽ ያልጠበቅኩት ነገር በእግዚአብሔር ስም ኢትዮጵያ። እንዲ ደግሞ የቱሩ መጨረሻ ላይ እኮ ነው ያገኘሁት ኢትዮጵያ። እንዲ በየሄድኩበት ሀገሬ ለምንድን ነው እንዲህ የምታኮሪኝ? ቆይ ኧረ ተይ፣ ኧረ እኔ ሞቀኝ። እንዴት የሚያምር አጨራረስ ነው! እግዚአብሔር ሁለት ቦታ ላይ ኢትዮጵያ ተብሎ ተጽፎ እንግዲህ ሀገሬን ስም እዚህ ውስጥ አገኘሁት። በጣም ደስ የሚል አስተላለቅ፣ ደስ የሚል ፕራውድ ሞመንት። እግዚአብሔርን በጣም ሃፒ ከምላችሁ በላይ ኢትዮጵያ ካሞን ባለው እየወጣችሁ ራሱ የምታዩት ነገር በጣም ሰቅጥጥ ያለ ነገር ነው። ይሄ እንግዲህ ኤግዚቱ ላይ እኮ ነው፣ መውጫው በዚህ ጋር ነው። ጨርሰናል ጉብኝታችንን ብላን ይኸውላችሁ የምታዩት ነገር አሁንም ድረስ ይሄ እንግዲህ ለሀገሪቷ ሰዎች ለተለያዩ ፕሮግራሞች ክፍት ሆኖ የተለያዩ ዝግጅቶች እዚህ ቦታ ላይ ይዘጋጃሉ። አሁንም ድረስ ዘመናዊ ነው እንደምታዩት። ፋይናሊ መጨረሻ ላይ ደርሰናል። ሊፍታችንን ይዘን ሰልፋችንን እንሰለፍና ወደ ውጪ እንወጣለን። ፋይናሊ ጉብኝታችንን ጨርሰን ኦፊሻሊ ወጣን ከዚህ ስፍራ። ኦቨርኦል ጠቅለል አድርገን ቪዲዮን ስንጨርሰው ያየነው እንግዲህ በጣም የሚያስገርምና የሚያስደንቅ ትልቅ ከተማ ለመባል የሚበቃ ትልቅ ዋሻ ነው። 320 ሜትር ዲፕ ከመሬት ጥልቅ የተሰራ ከተማ ነው።
እኛ ግን ለማየት የቻልነው እስከ 135 ሜትር ነበረ። በጣም የሚያስገርም የሚያስደንቅ በጣም የሚያምር ውብ የሆነ ቦታ ነው። እንዳያችሁት የቪዲዮ መጨረሻ ላይ ደግሞ ኢትዮጵያ የሚለውን ነገር ሳይ I was shocked አልጠበኩም፣ እግዚአብሔርን አልጠበኩም እና በጣም ኮርቻለሁ፣ ደስ ብሎኛል። ቆንጆ ጊዜ ነበር ያሳለፍኩት። ፖላንድ በጣም ምርጥ ሀገር ነው። በጣም ደስ ይላል፣ ወድጄዋለሁ። ኤቭሪቲንግ በጣም ደስ ይላል። እንግዲህ በፖላንድ የነበረን ቆይታ ይሄንን ይመስላል። ቀጣይ ደግሞ የት ልሂድ፣ ምን ልስራ፣ የት ሄደን እንጎብኝ፣ ኮሜንት ላይ ሁላችሁም አሳውቁኝ። በጣም ቆንጆ ቆይታ ነበር። በጀርመንም በፖላንድም የነበረን ጊዜ ደስ ይላል። አሁን it's time to go back to ሳምሰን። ልጄ ናፍቆኛል፣ ወደ ልጄ መመለስ አለብኝ። እወዳችኋለሁ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ይመቻችሁ። ፒስ አውት ቻው።